ቢሮ ቁጭ ብዬ መግለጫ ልሰጥበት ነበረ። ግን አሁን ግን መልስ እንድሰጥበት ያስገደደኝ ምንድን ነው? 2-3 ምዕመናን ደግሞ ጭራሽ ምን እያደረጉ ነው? አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ምዕመናን ግልጽ ማድረግ አለብኝ ብዬ አሰቡ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ኑ ልመርቃችሁ እያስባሉ እኔ ማንንም ኑ ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነው። እና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ ቃትም እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩም። አንዳንድ ጊዜ ያስለቅሱኛል። እና በጣም የሚያስደንቀው ግን ምንድን ነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንዲያው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የመር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ እጸልይላችሁ። አሜን በሉ ሲባል እዚሁ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉት። ሁሉ ነገር እድል ነው። ማግኘት እድል ነው፣ ማጣትም እድል ነው። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተ ክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም። የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከምሞት አይኖረኝም። ይሄ ፈውስ መንፈሳዊ ሚዲያ የሚባለው የጉባኤ ቤቱ ነው። አሁን የኛ የጉባኤ ቤቱ ሚዲያ ፈውስ መንፈሳዊ 90 ቂርቆስ 4ቱ ጉባኤ የሚለው ሚዲያ ብቻ ነው። እነዚህ ትምህርቶች መሰረታዊ ትምህርቶች ናቸው። እና እንደዛ ከሆነ ለምን መነኮሳቱም ደቀ መዛሙርቱም ሌላውም ሰው እዚህ ለምን አንማርበትም? መግለጫ አያችሁ፣ ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። እንደው መናፍቃንን እናመሰግናቸዋለን፣ እነሱ ተንኮል በሰሩ ቁጥር የእግዚአብሔርን መጽሐፍት ይበልጥ እንድንመረምራቸው ያደርጉናልና ብሏል። ስለዚህ እንደዚህ አይነት ጥያቄዎችን ውሸቶችን ሲያሰራጩ ለምዕመናን እንደውም በዚህኛው ርዕሰ ጉዳይ ላይ ትምህርት እንዲሰጥበት አድርገዋል ማለት ነው። እና በጣም የሚገርመው ሰዎች ይህንን በሚዲያ የእኛም ልጆች አይተውታል። ብዙ የእኛ ሚዲያ ክፍል ልጆችም አይተው ነገሩኝ፣ ዝም አልኩኝ። አሁን ግን መልስ እንድሰጥበት ያስገደደኝ ምንድን ነው? 2-3 ምዕመናን ደግሞ ጭራሽ ምን እያደረጉ ነው? እኔን ያላቃቸውም ምን አይነት ማን እንደሆኑ አላቃቸውም። የሆኑ መርጌታ ሰውዬ ከኔ ጎን አቁመው በማቀናበር ማለት ነው። እና እኒህ መርጌታ ጥሩ ናቸው ስሟቸው። እኔ አባታችሁ አባ ገብረ ኪዳን መቼም ቢሆን ውሸት አልዋሻችሁም። እኛ አባት መርጌታ ኃይለ ማርያም ይባላሉ እና ማንኛውም ችግር መፍትሄ ይሰጣሉ። ማንኛውም ችግር ካለባችሁ፣ ትዳራችሁ ላይ ሰላም የሌላው ከሆነ
ብር እያላችሁ በረከት ከላላችሁ ለማንኛውም ችግር መፍትሄ ያለቸው ያማክሯቸው። ስለዚህ ስሟቸው፣ በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ከጎን አቁመው እንደዚህ በማድረጋቸው ምክንያት ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ፣ እጸልይላችኋለሁ። ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ፣ እጸልይላችኋለሁ። ስውሯ ማርያም ሂዱ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሄድ። እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩም። ይኸውላችሁ ስውሯ ማርያም ሂዱ፣ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን ምናምን። እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን አላልኩም። እኔ ድንግል ማርያም ሰላም አድርጊልን ነው የምል እንጂ የስውሯ ማርያም፣ የጭንጫይቱ ማርያም፣ የጣና ቂርቆሲቱ ማርያም አልልም። እኔ እምለው ድንግል ማርያም ነው የምለው። ከቦታ ከሄድኩ ቦታ የራሱ ቅድስና የራሱ ቃል ኪዳን አለው። ያን ቦታ እማጸናለሁ፣ አከብራለሁ እንጂ እንደዚህ እያደረጉ አንዳንድ ጊዜ ያስለቅሱኛል። እያስለቀሱ መግለጫውን ይሰጣሉ። እና በጣም የሚያስደንቀው ግን ምንድን ነው፣ 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸውን። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንዲያው አባ መግለጫ ስለሰጡ እኔ አባታችሁ አባ ገብረ ኪዳን መቼም ቢሆን ውሸት አልዋሻችሁም። እኛ አባት መርጌታ ኃይለማ መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው አንደኛ ከወትሮ በተቃራኒ ጸባያቸው ይቀየራል። ሁለተኛ ከሰው መሸሽ ትጀምራላችሁ፣ ብቸኝነትን ትመርጣላችሁ። ሶስተኛ ወደ ሱስ ወደ ስካር ትገባላችሁ። እና እንደዚህ አይነት ምልክት በራሳቸው ላይ ካያችሁ ደውላችሁ አማክሩን፣ መፍትሄ አለው። እንደዚህም አይነት ሰው አለ። ጓደኛው ከሷ በላይ ሆና ስታይ የቅናት መንፈስ አድሮባት እድሎን በሰላቢ መተት በመውሰድ ባዶ እንድትሆን ካረገቻት በኋላ መተት የተደረገባት ልጅ ለእኔ በመደወል ያለባትን ነገር ሁሉ ገልጨ መፍትሄ ሰጥቻታለሁ። እናንተም እንደዚህ አይነት ምክት ካለባችሁ ደውላችሁ አማክሩ። ያለው ግን ያን እውቀቱን ለሰዎች ቃል አውጥቶ ማስረዳት ይከብደዋል፣ ይፈራል፣ አፉ ይተሳሰራል፣ ያልበዋል። መድረክ ላይ ሲወጣ ለአንድ ደቂቃ እንኳን መቆም ያቅተዋል። እንደዚህ ያሰብነውን እንዳንናገር የሚያደርጉን አይነ ጥላ ወይም ገርግር ሲኖሩብን ነው። የሰው ልጅ እውቀት እያለው እኛ ሀገር ከፍ ስትሉ ዝቅ የሚያደርጉ ብዙ ሰዎች አሉ። የእናንተ መለወጥና ማግኘት የሚያናድዳቸው ሰዎችም ብዙ ናቸው። ስለዚህ ሁል ጊዜ ተጠንቀቁ። አይነ ጥላ በስራችሁ፣ በትዳራችሁ፣ በንግግራችሁ፣ በህይወታችሁ ሁሉ ጣልቃ እየገባ እንቅፋት ይሆናልና ጸሎታችሁ ላይ ጠንካራ ሁኑ። ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ፣ በህይወታችሁም ጣልቃ እየገባ ብዙ ነገር ያበላሻል። ስለዚህ በጸሎታችሁ ጠንካሮች ሁኑ። ጠዋት ስትነሱ ጸልዩ፣ ማታ ስተኙም ጸልዩ። ያኔ ማርያም ከጎናችሁ ትሆናለች። ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ፣ በህይወታችሁም ጣልቃ እየገባ ግን ያን እውቀቱን ለሰዎች ቃል አውጥቶ ማስረዳት ይከብደዋል፣ ይፈራል፣ አፉ ይተሳሰራል፣ ያልበዋል። መድረክ ላይ ሲወጣ የቲክቶክ አካውንት
ተመልከቱ 100,000 ሰው እንዴት ጥንቆላን ይከተላል። ይህ አካውንት የቲክቶክ አካውንት 100,000 ሰው ነው እንግዲህ ፎሎ ያደረገው። በዚህ አካውንት የተለያዩ እንግዲህ ጥንቆላ እንዲናደርግላችኋለን እንዲትሆናላችሁ የሚል እንግዲህ ቪዲዮ ነው የሚለቀቀው። የተለያዩ ትላልቅ አባቶችን በመጠቀም ነው ይህን ቪዲዮ እንግዲህ ሰርቶ ይህ ሰው ወይም ደግሞ ይህ ግለሰብ የሚለቀው። ነገር ግን 100,000 ሰው ነው የሚከታተለው። እንደምትመለከቱት ተመልከቱ 100,000 ሰው እንዴት ጥንቆላን ይከተላል። ይህ አካውንት የቲክቶክ አካውንት 100,000 ሰው ነው እንግዲህ ፎሎ ያደረገው። በዚህ አካውንት የተለያዩ እንግዲህ ጥንቆላ እንዲናደርግላችኋለን እንዲትሆናላችሁ የሚል እንግዲህ ቪዲዮ ነው የሚለቀቀው። የተለያዩ ትላልቅ አባቶችን በመጠቀም ነው ይህን ቪዲዮ እንግዲህ ሰርቶ ይህ ሰው ወይም ደግሞ ይህ ግለሰብ የሚለቀው። ነገር ግን 100,000 ሰው ነው የሚከታተለው። እንደምትመለከቱት በኤአይ የተዘጋጁ ጥንቅቅ ብለው በኤአይ የተዘጋጁ የአባ ገብረ ኪዳን ንግግሮች በመቆራረጥና በማስመሰል የተለያዩ እንግዲህ ሰዎችን በማስመሰል ይህን አካውንት ላይ ቪዲዮ ይለቃል። ነገር ግን 100,000 ሰው ይከተለዋል። በጣም የሚገርም ነው። 100,000 ሰው ወይም ጥንቆላ ይከተላል ወይ ደግሞ ጥንቆላ ያመልካል ነው ምንድን ነው? እንዴት ነገሮችን ወይም ደግሞ መረጃዎችን ሰው አጣርቶ አይከታተልም? ገረመኝ ነገር እነዚህ የኤአይ ቪዲዮዎች እንግዲህ ሲጀምሩ ፕላስ ምልክቷን ንኩ፣ እንዲሁ ደግሞ ኮመንት ላይ አሜን በሉ። የምትፈልጉት ነገር ይሳካላችኋል፣ የምታስቡት ነገር እንግዲህ ይሳካላችኋል በማለት ነው የሚጀምረው። አባ ገብረ ኪዳንም እንግዲህ ስለነዚህ ቪዲዮዎች እንግዲህ ተናግረዋል። ቴክኖሎጂ አውቃችሁ ተጠቀሙ፣ አለበዛ ደግሞ አለመጠቀም ነው የሚል ንግግር ነው እንግዲህ የተናገሩት። እንዴት ኤአይ የሆነ ቪዲዮ እያያችሁ ወይም ደግሞ ኤአይ ሆኖ መልእክቱ ራሱ እንግዲህ የማይጠቅም እንዲሁ የጥንቆላ ነገር የሆነ እያወቃችሁ ፎሎ ታደርጋላችሁ ወይም ደግሞ ትከታተላላችሁ የሚለውን ሀሳብ ሰጥተዋል። ስለዚህ ቪዲዮ ለጥንቃቄ ይሁን፣ ሼር ማድረጋችሁ እንዳይረሳ። ይህን አካውንት እየገባችሁ ሪፖርት አርጉት፣ ብሎክ አርጉት። ይህን ልንገራችሁ ሲሆን የሰው ስህተት አይታችሁ ለፉ። ካቃታችሁ ደግሞ የሰው ስህተት አትፈልጉ። የሰው ስህተት የሚፈልግ ሰው ስሙ እንዲህ ይባላል፣ እኩይ ፍልስጣ ይባላል። እኩይ ፍልስጣ ማለት ምን ማለት ነው? ጋኔን። እስቲ ጋኔን በሉ። ጋኔን መሆን ከፈለጋችሁ የሰዎችን ስህተት ፈልጉ። እገሌ እንዴት እንደዚህ የሚለን